ይህ ልጅ የኩባንያውን ንብረት እየጠገነ ሳለ በውስጡ የተደበቀ ካሜራ አገኘ። ልጁ ገና ከልጅነቱ በኮምፒውተር ጎበዝ ነበር። ካሜራው ከላፕቶፑ ጋር ሲያገናኝ የይለፍ ቃሉን ሃክ አደረገው። ልክ ፋይሉ ሲከፈት ስለ አለቃው አንድ ጉድ የሚያሳይ ሚስጥር አወቀ። ገና ተማሪ ያለ ያስተማሪውን ኮምፒውተር ተቆጣጥሮ መላው ክፍል ሊስክበት አድርጎ ነበር። ግን በዛው ሰሞን ከትምህርት ቤት ተባረረ። አባቱን በጥፊ መጥቶት ከቤት አወጣ። ለ7 ቀናት በረሃብ ተሰቃየ። እንዲያውም ከቆሻሻ ገንዳ ምግብ ፍለጋ ተገደደ። ግን ተስፋ አልቆረጠ። በመጨረሻ በአንድ ኢንተርኔት ካፌ ስራ አገኘ። ደሞዝ ቀን ሲደርስ ግን የካፌው ባለቤት ገና ህፃን ነህ ብሎ ናቀው። እዚህ በነጻ ስለምታደር ደሞዝ የለም እንዲያውም ውጣልኝ ብሎ አባረረ። ባለቤቱ ልጁን ያሸነፈው መስሎት ነበር። ግን ልጁ ስልኩን አውጥቶ ጥቂት ቁልፎችን ሲነካ መላው የካፌው ኢንተርኔት ኦፍ ሆነ። ሲስተሙ ተዘጋ። ስራውን አጥቶ ወደ ቆሻሻ ገንዳው ተመለሰ። እዛም በድንገት አንድ ወረቀት አገኘ። ለዓለም አቀፍ የሀከሮች ውድድር የተላከ ግብዣ ነበር። ሳይቆይ ወደ ውድድሩ ሄደ። አዘጋጆቹ የኛን ሲስተም የሰበረ ሰው $1 ሚሊዮን ይሸለማል አሉ። በስፍራው የነበሩ ትልልቅ ሀከሮች ሁሉ መሞከር ጀመሩ። ድባቡ በጭንቀት ተሞላ። ውድድሩ ተጀመረ። ግን በ3 ደቂቃ ውስጥ ትልልቆች ሀከሮች ሁሉ ተሸነፉ። ይህ ምስኪን የሚመስል ታዳጊ ብቻ ነበር። ልጁ በፍጥነት ጣቶችን በኪቦርድ ላይ ማንቀሳቀስ ጀመረ። የሚገርም ነገር ተከሰተ። ይህ ትንሽ ልጅ 1 ሚሊዮን ሊበላው ይሆን? ቀጣይ ክፍል እንድሰራላችሁ ኮሜንት ላይ አሳውቁኝ። ሁሉም ቶፕ የተባሉ ሀከሮችን መስበር አቅቷቸው ፌል ሲያደርጉ ያ ልጅ ግን ገና በደቂቃዎች ውስጥ የመጀመሪያውን አጥር ሰብሮት ይገባል። ዳኞቹ በግርምት የተያዩ ሁሉንም ሊሰብረው አይችልም እያሉ ገና ንግግራቸውን ሳይጨርሱ እሱ ግን ሁለተኛውን መስመር ሰበረው። አሁን ሜዳው ላይ የቀረው እሱ ብቻ ነው። የድርጅቱ ዳይሬክተር በጭንቀት መዋጥ ጀመር። ይህ ልጅ ሶስተኛውን መስመር ይሰብረው ይሆን ብለው እየተጨነቁ ሳለ የመጨረሻው አጥር እጅግ አስቸጋሪ ሆነበት። ይሳካለት ይሆን? ለጨዋታው የቀረው 3 ደቂቃ ብቻ ነበር። ጃግራ ተጋብቶችን በጭንቅላቱ ላይ አድርጎ እያሰበ ያለ ጓደኛው ከኋላ መጥቶ በጆሮው አንድ ሚስጥር ነገር ሁሉ ጊዜ ስለማጥቃት ብቻ ታስብ አለው። ጃክም ወዲያውኑ ዘዴውን ቀየረ። መጀመሪያ ራሱን አጠናከረ። ከዚያም ያልታሰበ ጥቃት ሰነዘረ። ጨዋታው ሊያልቅ 1 ሰከንድ ሲቀረው ሰክሰስፉል አለ። ሴኩሪቲው ተሰበረ። መላው አዳራሽ በጭብጨባ ተናወጠ። ነገር ግን ጃክ $1 ሚሊዮን ሽልማት ሲቀበል ዳይሬክተሩ አንድ ትልቅ ጥያቄ አቀረበለት። አሁን ደሞዝን 10 እጥፍ እንከፍላለን እኛ ጋር ስራ አሉት። ጃክ ግን ሁሉንም አስገረመ። ለዚህ ትልቅ ኃላፊነት ገና ነኝ በማለት ጥሏቸው ወጣ። ለመሆኑ ይህ ልጅ ወደፊት ምን ሊያደርግ ይሆን? ታሪኩ ይቀጥላል። ፊልሙ ከተመቻችሁ ኮሜንት ላይ አንድ ቁጥርን ጻፉ።